እዚህ ምድር ላይ ግን ምን እንደሆነ የሰው ጠላት ታውቃላችሁ? ትልቁ ነገር የሰው ጠላት ትልቁ ስንፍና ነው። ስንፍና ያሰብከውን እንዳትሰራ፣ ያቀድከው ቦታ እንዳትደርስ፣ አልመ ሰው እንዳትሆን እልም ውስጥ ይገባል። ሰራለሁ ስትል ይይዛል። ወደ ኋላ ለማስቀረት ይሞክራል። ነገ ይላል፣ ቀጠሮ ይሰጣል። እንግዲህ እኔ ሁል ጊዜ ስፖርት እንደዚሁ እየሰራው ያለው ብዙ ጊዜ ይፈትነኛል። ተኛ በቃ ነገ ይለፍ፣ ነገ ወዲያ ቀጠሮ 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 ያበዛል። ልክ እንደሱ ሰው ልጅ ስፖርት ብቻ አይደለም በሌላ መንገድም ከሆነ እየሰራ ያለ ቀጠሮ ይሰጣል። ነገ ይላል፣ ነገ ወዲያ ይላል። እየቀጠረ የሰው ህይወት ያጎሳቆለ ወደ ኋላ ያስቀረ ይሄዳል። ታውቃላችሁ? ይሄ ትልቁ ሰይጣን የሰው ማገኛ መንገዱ ስንፍና ነው። ከሰነፍከው ማለት ነው። በየትም መንገድ ቢሆን ሰይጣን በቃ አላማን ለመቀሰፍ ይሞክራል። በተለየ መንገድ በቃ አለ አይደል? ስንፍናን ተጠቅሞ ያንተን ስንፍና ተጠቅሞ ብዙ ነገር ባንተ ላይ ሊሰራ ይችላል። እንግዲህ ለዛ ሁሉ ምንድነው አለመሰነፍ። ሰነፍ ሰው በየትኛው መንገድ ይሸነፋል። ሰይጣን ሰው የሚያገኘው ከየትኛው መንገድ ቀላሉ ስንፍና ነው። በስንፍና መንገድ ያገኛል ሰው ልጅ። የትኛውም ስራ እንዳትሰራ፣ የትኛውም ነገር እንዳታቅድ ያደርጋል። ሰው ልጅ ለስንፍና ጊዜ ከሰጠ ሰው አይሆንም። ይሄ ትልቅ ነገር ነው። እውነት ማንም ቢሆን ከሰነፈ ራሱን እንደጣለ ይወቅ። የሚሰንፍ ከሆነ አንድ ነገር አልሞ ወይም አቅዶ ለመድረስ አይችልም። ግን ጎበዝ ከሆነ የፈለገው ለምን ጠላት አያጨነግፍም፣ የፈለገው ለምን አያበላሽም። መቶ ለመቶ ያ ሰውየው ተመልሶ ይነሳል። ሰነፍ ሰው በልቡ እግዚአብሔር የለም ይላል መጽሐፍ ቅዱስ ራሱ። ሰነፍ ሰው ተኝቶ እግዚአብሔርን ለመፈተን ይሞክራል። ግን ተነስቶ የሚቀሳቀስ ሰው፣ የሚያልም ሰው፣ ለስንፍና ጊዜ የማይሰጥ ሰው ኃይለኛ ይሆናል። አሁን እኔ ብዙ ጊዜ ለመስራት ሳስብ ይፈትነኛል፣ ይሞክረኛል፣ ነገ ወዲያ ይላል። ግን አልሰማም። እግዚአብሔር ከኔ ጋር ነው። አንዳችም ቀን እግዚአብሔር ከኔ ተለይቶ አያውቅም። ለዘላለም ከኔ ጋር ይኖራል፣ ይጠቀመኛል። እኔ የሚኖረው ኑሮ፣ የሚሄደው ማይጃ፣ የማስበው ሀሳብ ሁሉ ከእግዚአብሔር ጋር የተሳሰረ ነው። ያለ እግዚአብሔር ኑሮ ከንቱ ነው። ያለ እግዚአብሔር